ሰላም ቤተሰብ እያላችሁበት እንዴት ናችሁ? እኔም ዛሬም እንደተለመደ በአዲስ ጉዳይ መጥቻለሁ። ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ይብዛ። እንግዲህ ሶፊ ከጠፋ ብዙ ቀናት ተቆጥሯል። አሁን ግን በመጨረሻም ሰዓት ቢሆን ጫካ ውስጥ ያው ጓደኞቹ ተረባርበው አግኝተውታል። የተወሰነም ቢሆን ወድቆ ነው ያገኙት። ምክንያቱም የማደንዘዝ ነገር እየሰሩ ስለሆነ እሱም ወንድሙም ቶያም ብዙ ጉዳት እየደረሰባቸው ነው። ያው የሚሰሩት የማህበራዊ ጉዳይ ብዙ የተቸገረ ሰው እያፈላለጉ ስለሆነ ነገሮች ያው ከዛ ጋር እንደሚገናኙ ምንም ጥርጥር የለውም። ነገሮችን ግን ህይወት አደጋ እስከሚጣል ድረስ መስራቱ ተገቢ ስላልሆነ ሶፊም ከቀናት በኋላ ብዙ ስቃይ ብዙ እያሰቃዩት ተገኝቷል። ቶያም እንግዲህ በሆነ በሽጉጥም ተመቶ ሆስፒታል እንደገባ ይታወቃል። ያው በተወሰነ መንገድ ቢሆን እያገገመ ነው። ነገር ግን እንዲህ አይነት ጥቃቶች ደርሶ ከሆነ ህይወትን ላለማሳጣቱ ምንም ምክንያት የለም። እንዲህ አይነት ሲሰራ ሰብሰብ ብሎ ነገሮችን በተደራጀ መልኩ እንጂ አንድ ሁለት ሰው ሆኖ የሚሆን ነገር ስላልሆነ ጥንቃቄ ስለሚያስፈልግ እነሱም ጥንቃቄ ያደርጉ ስላልሆነ ያው መጠንቀቅ ይገባቸዋል። እንደ ቤተሰብ እዛ እየሆኑ ነው ያሉት። በርግጥ የሚሰሩት ስራ ለተበደለ በጣም አሪፍ ነው። ነገሮችን እያስተካከሉ የሚሄዳቸው ነገር ግን የሚሄዱበት መንገድ ያንን ችግር ለማውጣት የሚሄዱበት መንገድ ያው ሰዎቹ በጣም የተደራጁ ማፊያ ቡድን ስለሆኑ እስከ መግደል ሊደርሱ ይችላል። ምንም ጥርጥር የለውም። በብዙ ሚሊዮኖች ብር የሚያፍስ ቲም ነው እንግዲህ እሱ የማፊያ ቡድን። ስለዚህ ሁለቱም ቢሆን ጥንቃቄ ማድረግ አለበት። ሁለቱም በተለያየ መንገድ እየሄዱ ስለሆነ ችግር እየፈጠረባቸው ስለሆነ በዚህ የቶፋ ጉዳይ በጣም ሲሪየስ ነው። ብዙ ነገሮችን ብዙ የማህበራዊ ችግር የማህበራዊ ቀውስ ያለበት ሰው መፍትሄ ሲሰጥ ነበር። እሱ ትልቅ ሆኖ ሳለ ነገር ግን ራስንም ጥንቃቄ ያደረጉ መስራቱ ጥሩ ሆኖ ሳለ ነገር ግን እንዲህ አይነት ነገር ሲሰራ ግን ሰብሰብ ብሎ መሆን አለበት። አንድ ሰው ሁለት ሰው ሆኖ የሚቻል አይደለም። በጣም ከባድ ናቸው። ሶርስ ኦፍ ኢንካም ስራ የገቢ ምንጫቸው ስላደረጉት ጥንቃቄ ማድረግ የሚገባ ይመስለኛል። ለማንኛውም ሶፊ ከቀናት እገታ በኋላ ተገኝቷል። እሱም በተወሰነ መንገድ ያው ሆስፒታል ገብቷል። ጤንነቱ ጥሩ ላይ እንደሆነ መረጃዎች እየወጡ ነው። ቶያም እንግዲህ የተወሰነ መንገድ ቢሆን እሱም ተጎድቷል። ለማንኛውም እሱም በተወሰነ መንገድ ጥሩ ነው። አሁንም የልጅቷን ወንድም አቡሽን ማለት ነው የኪያን ወንድም ለማፈላለግ እንግዲህ እንደዛም ሆኖ እያፈላለገ ነው። እሷ እንግዲህ ቀውጠዋለች። ለማንኛውም እዛ ያለ ቲም ትንሽ አደጋ ላይ ነው። ሁሉም በየፍላጎቱ በየስሜቱ ነው እየተንቀሳቀሰ ያለው። ያ ደግሞ በጣም አደጋ ይፈጥርባቸዋል። ጥንቃቄ ሊያደርጉ ይገባል። ብዙ ሰው ነው የሚይዝባቸው ሚዲያቸውን እስከማዘጋት ይኸው ለዩቲዩብ ድርጅት ነው እንግዲህ ሪፖርት እያደረጉ ያሉት። እነሱም ማለት ማግኘት ስላልቻሉ ነው እስከዛሬ እንጂ እንዲህ አይነት ነገር ማድረግ ወደኋላ እንደማይሉ ብዙ ይፈክራሉ። ለማንኛውም ሶፊም በመጨረሻም ሰዓት ከተወሰነ ቀናት እገታ በኋላ ቢሆን ተገኝቷል። ጤንነቱ ጥሩ ላይ እንዲሆን ታውቋል። ለማንኛውም ብራዘር ይመችሽ። እንዲህ አይነት ነገር ሲሰራ ግን ጥንቃቄ እንደሚያስፈልግ ማሰብ ይገባል ብዬ አስባለሁ። ለማንኛውም ቪዲዮውን ስለተከታተላችሁ ምስጋና ከፍ ያለ ነው።